ኢየሱስ ክርስቶስ ወደዚህ ምድር ለምን መጣ? ይህን ጥያቄ እንደ አንድ ክርስቲያን መመለስ መቻል አለብን። ምክንያቱም ኢየሱስ ክርስቶስ ወደዚህ ምድር የመጣው በዓላማ ነውና። ይህን ለመመለስ ዋናና ቀዳሚ የሆኑትን ምክንያቶች መለየት ያስፈልጋል። በመጽሐፍ ቅዱሳችን እንደተቀመጠው ኢየሱስ ክርስቶስ ወደ ምድር የመጣበት ዋናና ቀዳሚ ዓላማው የሰው ልጆችን ለማዳን ወይም ደግሞ ከእግዚአብሔር ጋር እርቅን ለመፈጸም ነው። በኤፌሶን መጽሐፍ ምዕራፍ 2 ከቁጥር 16 ላይ እንደሚናገረው ጥልንም በመስቀል ገድሎ በእርሱ ሁለታችን በአንድ አካል ከእግዚአብሔር ጋር ያስታርቀን ነው ይላል። ይህ ማለት የሰው ልጆችን ከእግዚአብሔር ጋር ሊያስታርቅ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን ሊያወጣ ወይም ደግሞ ከሞት ወደ ዘላለማዊ ሕይወት ሊመራን ነው ማለት ነው። ታዲያ ከእግዚአብሔር ጋር እርቅ ስንል ምን ማለታችን ነው? እንግዲህ እንደምናውቀው እግዚአብሔር ፍጹም ጻድቅ ወይም ደግሞ ፍጹም ቅዱስ እንደሆነ ነው። ይህንንም ደግሞ መጽሐፍ ቅዱሳችንም ይናገራል። ለምሳሌ ብንመለከት በአንደኛ ሳሙኤል ምዕራፍ 2 ከቁጥር 22 ላይ እንደሚናገር እንደ እግዚአብሔር ቅዱስ የለምና እንደ አምላካችን ጻድቅ የለምና ከአንተ በቀር ቅዱስ የለም ይላል። ስለዚህ እግዚአብሔር በዚህ በኩል ፍጹም ጻድቅ፣ ፍጹም ቅዱስ እንደሆነ ነው የሚያሳየን። በሌላ በኩል ደግሞ የሰው ልጆች ኃጢአተኛ እንደሆኑ እንዲሁም የእግዚአብሔር ክብር እንደጎደላቸው ይናገራል። ይህንንም ለማየት በሮሜ መጽሐፍ ምዕራፍ 3 ከቁጥር 23 ላይ እንደምናየው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብርም ጎሏቸዋል ይላል። ስለዚህ ሰው ፍጹም ጻድቅ እና ቅዱስ ወደ ሆነ ወደ እግዚአብሔር መሄድ፣ መቅረብ፣ መጠጋት አይችልም ማለት ነው። እግዚአብሔርም ደግሞ ክብር ወደ ጎደለው ወይም ደግሞ ኃጢአተኛ ወደ ሆነው ወደ ሰው ልጅ መምጣት አይችልም። ስለዚህ ከዚህ የምንረዳው በመሃል የጥል ግድግዳ እንዳለ ነው። ይህ ደግሞ በመጽሐፍ ቅዱሳችን በተደጋጋሚ ተጽፏል። በመሃል ያለውን የጥል ግድግዳ ደግሞ ሊያፈርስ የሚችል ብቸኛ ሊቀ ካህን ወይም አስታራቂያችን፣ የጥልን ግድግዳ ሊያፈርስ የሚችል ብቸኛ መድኃኒት ኢየሱስ ክርስቶስ ነው። ምክንያቱም እሱ ፍጹም ሰው ፍጹም አምላክም ስለሆነ ማለት ነው። ከእግዚአብሔር አምላክነትን ይወስዳል፣ እንዲሁም ደግሞ ከሰው ማለትም በማርያም በኩል ፍጹም ሰዋዊነትን ይወስዳል። ስለዚህ ኢየሱስ መሃል ላይ ያለ ሊቀ ካህን ነው። ወደ እግዚአብሔር ሊያስጠጋን የሚችል፣ ወደ እግዚአብሔር መንግስት ሊያፈልሰን ወይም ደግሞ ወደ እግዚአብሔር መንግስት ሊያስገባን የሚችል፣ በሰውና በእግዚአብሔር መካከል ያለ እንደሚለው ማለት በአንደኛ ጢሞቴዎስ ምዕራፍ 2 ላይ እንደተጻፈው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ ውድ ወገኖቼ ያለ ኢየሱስ ክርስቶስ ወደ እግዚአብሔር መቅረብ የማንችል ሰዎች ነን። ምክንያቱም እርሱ የተዘረጋ የእግዚአብሔር እጅ ነውና። በኃጢአታችን ምክንያት ከእግዚአብሔር ጋር ተቆራርጠን የነበርነው መሀል ላይ ያለውን የጥል ግድግዳ ያፈረሰ ብቸኛ መድኃኒት ኢየሱስ ክርስቶስ ነውና፣ ስለዚህ ኑ ወደዚህ ውዱ ጌታ እና ከእግዚአብሔር ጋር እንታረቅ።